አንዳንዴ የዓላማህን መንገድ እየሄድክ እያለ ትንሽ ነገር የምትላት ነገር ነች መንገድህን አስቀይራ በሌላ መንገድ ታስጉዛለች። ምክንያቱም እኔ በዚህ ሰዓት ዘራፊ ሆናለሁ ብዬ አስቤም አላቅም ነበር። ያው እኔ እስከ 12ኛ ክፍል እንኳን ውጤቴ በጣም ከፍተኛ ነበር። ውጤት መጥቶልኝ ዩኒቨርሲቲ ውስጥ በሃርድዌር እና በሶፍትዌር መማር ጀመርኩ። በዩኒቨርሲቲ ቆይታ ውስጥ አቤል ከሚባል ኢንጂነሪንግ ከሚማር ተማሪ ጋር በአጋጣሚ ተዋወቅን። ጓደኝነታችን እንደ ኦልድ ጓደኛ ማቾች እስኪመስል ድረስ በጣም ጓደኛ ማቾች ሆነን። እቺ ሀና ትባላለች። በጣም ማፈቅራት ፍቅረኛዬ ነች። የተዋወቅኳት ዩኒቨርሲቲ ውስጥ ነው። ፋርማሲስት ነው የምታጠናው። እና ሶስታችን በጣም ጓደኛ ማቾች ሆነ። ግን የሚያስጠላው ነገር ሶስታችንም ከዩኒቨርሲቲ ተባረናል። ምክንያቱም እንደ ትንሽ ነገር የምንመለከታት ላይፍ ላይ ትልቅ መስዋዕትነት አስከፈለች። በየጊዜው መዝናናት፣ መጠጣት፣ መቃም፣ እኛ በቃ ሌላ ዓለም ውስጥ ነው ያለን። ከዛ በኋላ ሱሳችን በዝቶ ከቤተሰብ የሚላክልን ገንዘብ ያጥረን ጀመር። ከዛ ገንዘብ ለማግኘት ከትምህርት ቤቱ ፈተና ሀክ እያደረግን እየሰረቅን ለተማሪዎች መሸጥ ጀመርን። ግን አላዛለቀንም ነበር። ታወቀብንና ከትምህርት ቤቱ ተባረርን። ሁላችንም እቤት ተባረናል ማለት ከበደንና ለጊዜው ቤት ተከራይተን መኖር ጀመርን። ግን በኋላ ላይ ገንዘብ እንደሚያስፈልገን ስንረዳ የከተማውን ባለሀብቶች በሙሉ እያደንን መዝረፍ ጀመርን። እስከ መቼ እንደምንጓዝ ባላቅም ግን አሁን እንደዚህ ነን። ሄሎ። አቤት። እንዴት ነህ? አለሁ ወንድሜ። ደህና ነህ? ደህና ነኝ። ትምህርት አሪፍ ነው? ቆንጆ ነው። እንግዲህ በርታ። ለአንዳንድ ነገር እንዲሆን ብዬ 4,000 ብር ልኬልሃለሁ። አረ አያስፈልግም እኮ ዝም ብለህ ነው። እኔ እኮ ሲያስፈልገኝ ጠይቀህ ነበር። አይ ስላለኝ ነው የላኩልህ። አንተ ትምህርት ላይ ብቻ ፎከስ አድርግ። እሺ እሺ ወንድሜ አመሰግናለሁ። እሺ ሰላም ዳል። እሺ ምንድነው? ብራዘር እኮ ብር አስገብቼልሃለሁ ነው። ዛሬ አባዬ ደውሎ ነበር እና በዚህ ዓመት ነው የምትመረቂው አለኝ። ቆይሻው ምንድነው የምናደርገው? የቀረን እኮ 6 ወር ብቻ ነው። እኔ ለዚህ ቆንጆ መፍትሄ አዘጋጅቻለሁ። ምን? ያው ልክ ምርቃት ሰዓታችን ሲደርስ ግቢ ውስጥ ብጥብጥ ተነሳ ብለን ወደ ቤታችን። የኔ ፍቅር ይሄ እኮ በጣም ቆንጆ ሐሳብ ነው። አንተ እኮ መፍትሄ በፀጉር ልክ ነው ፈጣሪ ሰጠ። ደንግጬ እኮ ሲጋራውን እንዴ አቤልት ሄዶ ነው ቢራውን እስካሁን አያመጣም እንዴ? እንጃ። እስቲ ቆይ ክፍሉ ልየው። ጋይስ ብራዘር እዚህ አዲስ አበባ ከተቀየረ እችን 3 ወራት ምንም ሰላም የለኝም። እና ቆይ ምን እናድርግ? ካለበዛ እዚህ ከቆየን ሪስክ አለ። ከምን ጨናነቅ ይሻላል። አቤላ የነገውን ዘረፋ ጥናት ጨርሰሃል? ሰውየው ከአዲስ ወጣት ልጁ ጋር ቢኖረው ተባሪ ናት። ሚስቱ ግን ለጊዜው ውጭ ነው ያለችው። ስንት ሰዓት ነው የሚወጡት? ልጅቷ 2 ሰዓት ተኩል አካባቢ ወደ ትምህርት ትወጣለች። እሱ 3 ሰዓት ተኩል ገደማ ይወጣል። ቆይ ሰራተኛና ዘበኛ የለም? ሁለቱም ባሉ። እሱ ችግር የለውም። የነገው ዘረፋ ዶላሩ ይመቻች እንጂ ኃይልዬ ምርጥ ዋጋ ሰጣችኋለሁ። አሪፍ ነው። እሱ አሪፍ ዋጋ ከሰጠን ሌላም ቦታ ሜዳ አይጠብቅብን። በቃ
ስራችን እንደጨረስን ዱባይ ሄደን ፈታ ማለት ነው። ወይኔ እሱማ በጣም አሪፍ ሀሳብ ነው። ሀሳብ ብቻውን ይቀራል። ፓስፖርት አላችሁ ሁለታችሁ? ለካ እሱም አለ። አውጡ ምላችሁ ለዚህ ጊዜ ይጠቅማል ብዬ ነው። ችግር የለውም። ለማንኛውም የነገው ስራ ይሳካ፣ ፕሮሰሱን ትጀምራላችሁ። አንዳንዴ እኮ አየርም ቀየር አድርገን መዝናናት አለብን። እስከ መቼ አይደለ እንዴ? የኔ ፍቅር ወይ አንድ ጥያቄ ልጠይቅህ? ጠይቂኝ የፈለግሽ። ስለ እኔና ስለ አንተ ሳስብ በጣም ነው የሚጨንቀኝ። ይህ ስሜት እኔ ጋ ብቻ ነው ወይስ አንተ ጋርም አለ? ማለት ስለ እኔና ስለ አንቺ ምንድን ነው የሚጨንቅሽ? ላይፋችን ነው። አስበኸዋል? እስከ ዛሬ ድረስ ከ8 ቤት በላይ ዘርፈናል፣ ግን ምንም አይነት ሳንቲም እጃችን ላይ የለም። ሁሌ ሱስ፣ ሁሌ መጠጣት፣ ሁሌ መቃም። ስራው እኮ በጣም ነው ሪስክ ያለው። አስበኸዋል? አንድ ቀን ከተያዝን በቃ በቃልን ማለት ነው። ሱስ ልክ ነሽ። አንዴ ከተያዝን አበቃል። የኔ ውድ፣ እኔ አንተን ተለይቼ መኖር አልችልም። ምክንያቱም በጣም ነው የማፈቅርክ። በዚህ ስራ ደግሞ የምንቀጥል ከሆነ ስጋት ላይ ነው ያለነው። እኔም በጣም ነው የማፈቅርሽ። ስለዚህ የነገው የመጨረሻ ዘርፋችን ነው ማለት ነው የሚሆነው። በብሩ አዲስ ስራ እንጀምራለን። ካልሆነ እንዴት በእንደዚህ አይነት ሁኔታ እንኖራለን? ለዚህ እኮ ነው የምወድሽ። ይሄ ምንም መልስ የሌለው ጥያቄ ነው። ለምን ድሃ ሆኜ አልኖርም? አንቺን ከማጣ ምንም ነገር ውስጥ እገባለሁ። መቼም አንቺን ማጣት አልፈልግም። ስለዚህ ተስማምተሃል ማለት ነው? በሚገባ። የነገው ስራችን የመጨረሻ ይሆናል። ከዛ በኋላ ባህር ዳር ሄደን አዲስ ህይወት እንጀምራለን ማለት ነው። እሺ ፍቅር፣ ደስ ሲል ነፍሴ እኮ ነሽ። ለመግባት 2 ደቂቃ ብቻ ነው የቀረን። ፍጠኑ። ምን ነው ውድ? እኔ እንጃ የኔ ውድ፣ ዛሬ የመጨረሻ ቀን ስራችን ስለሆነ ፍርሃት አለኝ። የኔ ውድ፣ በስተመጨረሻ የምን መንሰፍሰፍ ነው? በርተት ጠንከር ማለት ነው እንጂ በስተመጨረሻ ሰዓት ሎዲንግ ነው ታይሙ። እውነት ነው። ይህንን ፍቅራችንን ለማዳን ስንል አይደለም የምናደርገው። አንቺ እኮ ባትኖር ይቻላል ምን ሳልኳት። አይ ምንም አትሆንም። ያው አንድ ሰው ቢቀር እኮ የሰው ብዛት መቀነስ ነው። ልክ ነሽ የኔ ውድ። አንቺ የሌለሽበት ዓለም እኔስ ምን አደርጋለሁ? እሺ እኛ ነን። ሰላም ጤና ይስጥልን። የመጣነው ከጤና ጣቢያ ነበር። ኮቪድ-19 ክትባት ልንሰጥ። እዚህ ቤት ውስጥ ያልተከተበ ሰው ይኖራል? የጋሽና የልጃቸውን ባላም ግን ሰራተኛዋና እኔ አልተከተም። እኔ የምልህ በቤት ውስጥ ሌላ ሰው አለ? እኔና እስካለች ብቻ ነው ያለን። ያንተ ስም ማን ነው? በላቸው ዘለቀ። በላቸው ዘለቀ።
መድኃኒቱ የተለያዩ ስሜቶች ሊፈጥር ስለሚችል እንዳትደናገጥ። አይዞህ በላቸው በላቸው። ግን ታችኛው ኪችን ውስጥ ነበረች። የሆነ እየተከተፈ ያለ ሽንኩርት አይቻለሁ። ስለዚህ ግቢ ውስጥና ቤት ውስጥ ፈልገን ካጣራት የቀረን ቦታ ላይ ብቻ ነው ላይ ፈልጋት። እሺ አንቺ ጠብቂ፣ እናንተ ተከተለኝ። የሆነ ነገርም አለ። አሁን የት ሄደች ነው የሚባለው? ምን አውቃለሁ። የለችም እንዳይባል እንዳለች ዘበኛው ነግሮናል። እኔም ደግሞ ኪችን ውስጥ የተከተፈ ሽንኩርት አይቻለሁ። ወይም ደግሞ አይታን ተደብቃ ይሆን እንዴ? እንዴ የፈለገ ብትደበቅ እንዴ ከዓይናችን ልትሰወር ትችላለች? መንፈስ ካልሆነች በስተቀር እኔ መሳቢያ ሳይቀር ነው የጎተትኩ የፈተሽኩት። ስለዚህ የሆነ ነገር ማድረግ አለብን። ሶስታችንም በ10 ደቂቃ ውስጥ ፈልገናት ማናገኛት ከሆነ ቤቱን ለቀን መውጣት አለብን። ወዴ ነው የምንወጣው? ያማል እንዴ? አይታን ተደብቃ ከሆነ እኮ ለፖሊስ ልትናገር ትችላለች። ከዛ ሁሉ ነገር ያበቃልናል። ስለዚህ ሁላችንም በየፊናችን እንበታተንና እንፈልጋት። ሃሎ፣ የት ናችሁ? አገኛት? ሰራተኛዋን አግኝቻት ራሷ እንድትስታርቅ ያለው መጣሁሽ መጣሁ።
ጋይስ እቺ ነገር ትንሽ ሳታቆየኝ አትቀርም። እኔ ታች ሌላ ነገር እየፈለጋችሁ ጠብቁኝ። እኔ ይህን ፊክስ አደርገዋለሁ። ጋይስ እቺ ነገር ትንሽ ታይም ትፈልጋለች። ያን ያህል አስቸጋሪ ነገር ነው እንዴ? በሲስተም ነው መከፈት ያለበት፣ ያለበዛ ቁልፉ ይበላሻል። እዚህ ቤት ከገባን 45 ደቂቃ ሆኖናል። በ30 ደቂቃ ውስጥ ጨርሰን መውጣት አለብን። አለበለዚያ ግን ሰራተኛውም ዘበኛውም ይነቃሉ። ግድ የላችሁም ጋይስ፣ ትንሽ ታይም ስጡ። ጥሩ ነገር ብናገኘ ነው የቆየብን። ግን እኛ ጋር ባልሆነ ሊሆን አይችልም። በዚህ ሰዓት እዚህ ማን ይመጣል? ፍቅር እንዴ ሰፈሩ እንኳ አወቅሽው? ይሄኔ ተጋርሞ ይሆናል። ገና ከመቀጠሩ በ3ኛው ቀን ጨጓራዬን አቃጠለኝ። እኔ እኮ ዳድ ምን አይነት ዘበኛ እንደሚቀጥር ኦ ማይ ጋድ። አዎ እዚህ ቤት ነው። ፍቅር አንቺ እኮ ትዕግስት ስለሌለሽ ነው። ከዚህ በላይ አሁን እንዴት ልታገሱ ዴ? ገና ከመጣን እኮ 30 ሰከንድ ነው። 30 ደቂቃ ቢቆይ ምን ልታደርጊ ነበር? የዛኔማ ጓዙን አስታጥቄ ነው አማባራ። አንቺን ሰርፕራይዝ ብሎ ማሰብ የማይታሰብ ነገር ነው ማለት ነው። ይኸውልህ ውዴ፣ እኔ ሰርፕራይዝ አልወድም፣ ግን ብታደርገው ያልቅልሃል። አለቀል በቃ መጨረሻችን ተያዘ። አሁን ከዚህ ቤት እንዴት ነው የምንወጣው? በሆነ ቀዳዳ የግድ ሹልክ ብለን መውጣት አለብን። ምንድነው ሹልክ ብለን? ምን ሰርተን ነው የምንወጣው? ባዶ እጃችንን እኮ ነው፣ ኪሳራ ላይ ነን። አንተ ልጅ ያማል። እኔ እንዴት እንውጣ ብዬ አስባለሁ፣ አንተ አሁንም ስለ ገንዘብ ታስባለህ? በ11ኛው ሰዓት ምን ሁሉ ነገር ደክመን ትቻለው የፈለገ ነገር ይመጣል። አንተ ልጅ መታሰር ነው እንደምትፈልገው? እሺ እንውጣ። ቤት በኩል ምን ነው? በጀርባ በኩል መውጫ የለው፣ በፊት ለፊት ደግሞ ልጅቷ ቆማለች። ምን አይነት አስማት ነው የሚያስወጣው? እኔ ጋር አይዲያል። ምን? ሴትዮዋን የዘበኛውን ልብስ ከላዩ ላይ ገፍፌ ለብሼ ተመሳሳይ ማስገባትና እንደሱ ማደንዘዝ። እባክህ እንደሱማ ማድረግ አንችልም፣ መድኃኒቱ አልቋል። የመጨረሻ አማራጫችን የሚሆነው እንዳልከው ዘበኛውን መስል ታስገባታለህ፣ እናግታታለን። እንዴ ሃኒ ምንድን ነው የማየው? ጉድ ሆነናል፣ ጉድ ሆነናል። ወንድሜ። ፖሊሱ ወንድምህ ነው? አዎ በቃ አለቀልኝ። ዛሬ ገደለኝ። መጨረሻዬ ነው፣ በቃ አለቀልኝ።
ወይኔ ጉዴ! ምን ላድርግ? ምን ወዴት እንሂድ? እስቲ ቆይ። ወይኔ አለቀልኝ። ገቡ እኮ። ሄሎ አቤላ፣ ጉድ ሆነናል። አበቃልን፣ በቃ አበቃልን። ወንድሜ እኮ ነው። ምን? ፖሊስ ወንድም ነው? አዎ። ስማ፣ በዚህ አይነት የባለ ሀብቱ ልጅ የወንድም ፍቅረኛ ነች ማለት ነው? አዎ፣ መጨረሻችን ነው። በቃ አለቀልኝ። ቆይ አሁን ምን እየሰሩ? ሳሎን ውስጥ ቁጭ ብለው እያወሩ ግን በማውራት የሚመለሱ አይመስልም ሁኔታቸው። አረ እሺ በቃ አንተ እዛ ቁጭ በልና እየተከታተልክ ወደ ላይ ሲወጡ ትነግረኛለሽ። እሺ እሺ እሺ። እሺ እነግርሃለሁ ውዴ፣ ገና መግባታችን አይደል? አታስቀይሽኝ፣ መልሽልኝ። ቆይ አሁን ሙድ ያልመጣም ብሎ ከትምህርት ቤት መመለስ ጥሩ ነው? ምን ላድርግ፣ ከ2 ሳምንት በኋላ ፈተና ነው ተብሎ ይኸው በማጥናት ብቻ አይምሮ ሊፈነዳ ነው። ቢሆንም ልክ አላደረግሽም። እሺ ለጥብቅ ጉዳይ እፈልግሃለሁ ያለሽ ምንድን ነው ጉዳዩ? እባክህ አውቄ ነው ከአንተ ጋር ጊዜ ማሳለፍ ስለፈለግኩ ነው። ምን የምርሽን ነው? አዎ፣ ሁሌም ሲከፋሽም ስትደሰችኝ አብሬሽ ነኝ አላልክም? እሱማ ብያለሁ፣ ግን የምርሽን መስሎኝ ስንት ጉዳይ አቋርጬ እንደመጣሁ ብታውቂልኝ። እኮ ስለምትወደኝ ነዋ ሌሎችን ታችሁ የመጣሁ። አንቺን ከማንም አላስበልጥ ትለኝ የለ? ፍቅር፣ እሻው ምን እናድርግ? እባክህ እኔ እንጃ፣ የሆነ ነገር ፍጠር እንጂ አትበለኝ በእናትህ። ይኸውልህ ለነገ ህይወታችን ለፍቅራችን ስንል ቢያንስ ይሄንን ነገር ክፈተውና አንድ ነገር ይዘን እንውጣ። አለበለዚያ ግን ሁሉ ነገር አበቃለት። ለምን ግን ለምን በዚህ በ11ኛው ሰዓት? እኔ ፍቅር እናታማር፣ መፍትሄ እንፈልግ። አንድ ይሄንን ክፈተውና መውጫ መንገዱን ደግሞ እናስባለን። ፕሊዝ ትወደኝ የለ? ታፈቅረኝ? አስካሉ ለምን ፈልገሻት ነው? የሆነ ጁስ ነገር አምሮኝ ትጠጣለህ? አንቺ ካልሽ አዎ። እሺ። አስካሉ እቺ ደግሞ አሰማን በቃ ራሴ ይዤ መጣ ይሻላል። አስካሉ እንደሆነ ያንቺ ሁሉ ራሴ ማሰገል ይሻላል። የኔ ፍቅር አሁን በረት ክፈት በኋላ ይደርሳል ነገር። እባክህ ለፍቅራችን ስትል ወይኔ ሄሎ አቤላ፣
ዝሆን ሎተሪን ይወጣልን። የምን ዝሆን ሎተሪ? ሻንጣ ሙሉ ዶላር። ይሄ ታዲያ ምን ዝሆን ሎተሪ ነው? በእናትህ ዝሆን ነው እንጂ። የምን ዝሆን ሎተሪ? አንተ ማግኘት እኮ ከዝሆን ሎተሪ በላይ ነው። ግን ውዴ ምን እንዳጓጓኝ ታውቃለህ? ተጋብተን አብረን የምንኖርበት ጊዜ። እኔም በጣም ያጓጓኛል። ትዳር ውስጥ ገብቼ ግን ወንድሜን ችላ እንዳለው እሱም ቦታ ማስያዝ ስላለብኝ ነው። ታዲያ እስከ መቼ? ትንሽ ጊዜ፣ በጣም ትንሽ ጊዜ። ሊመረቅ 6 ወር ነው የቀረው። ተመርቆ ስራ እስኪይዝ ሽን ይውድ። ግን አባትሽ ምን የሚሉ ይመስልሻል? ማለቴ ሁለታችን ጋብቻ ፈቅዳሉ? አታስብ አባዬ፣ ምርጫው ነው። እውነት? አዎ። ግን የሰይጣን ጆሮ ይደፈንና አባዬን ቢብል ምን ታደርጋለህ? በዚህች ዓለም ላይ 7 ተመሳሳይ ሰዎች አሉ። አንዷን ፈልጌ ያገባለሁ። እኔ ደግሞ እኮ የምታስረው መስሎኝ ነበር። ምን 9ኛው ሺህ ደርሷል። ድሮ በፖለቲካ ምክንያት ነበር ጥፍር ነቀላ። አሁን ካልዳራችሁ ሊ ተብሎ ጥፍር ነቀላ። ሲጀመር አባዬ እምቢ አይልም። እንዲያውም ቶሎ ልጅ እስኪ ይጓግቷል። የኔ ፍቅር አሁን መፍጠን አለብን። 9 ደቂቃ ብቻ ነው የቀረን። አለበለዚያ ሰራተኛውም ዘበኛውም ይነቃሉ። እሺ ኒውድ ግድ የለሽም። ለሱ አንድ ሀሳብ አዘጋጅቻለሁ። የምን መንገድ? ይኸውልህ አሁን የቀረን ከ9 ደቂቃ በታች ነው። ስለዚህ እጅግ በጣም መፍጠን አለብን። ወደ ጓሮ ሂድና ባልቦላ ነገር ፈልግ። ከዛ ኮንታክት ነገር ፍጠር። ከዛ በኋላ እነሱ ኮንታክቱን ቼክ ሊያደርጉ ሲመጡ እኛ በዋናው በር እንወጣለን። እሺ፣ በጣም ጥሩ። ሂድ፣ ፍጠን። እሺ። ስማማ፣ ወይኔ ማሚ ላከችልኝ ቀሚስና የአንገት ወርቅ እንዴት እንደሚያምር ማለት ስላሳይ። ውዴ በኋላ እናያለን። አልፈልግም። ወይ ደክሞኛል። በኋላ እናያለን። ቢሆን አሁን ነው ማሳየት የምፈልገው። ውዴ አላይም እኮ አላልኩሽም። በኋላ እናያለን ያልኩሽ። አሎ ጆሲ፣ አገኘኸው? ኮንታክት ማድረግ የሚችል ኤሌክትሪክ አግኝቻለሁ። እሺ፣ ስንት ደቂቃ ይፈጅብሃል? ግፋ ቢሉ 2 ደቂቃ። እሺ፣ ፍጠን። ግን ፒንሳው መኝታ ቤት ነው። በመስኮት ወርውረድ። እሺ ውዴ እባክሽን ተይኝ። አልፈልግም። እኔ አሁን ነው ማሳየት የምፈልገው። አንቺ ደግሞ ችክ ካልሽ አትመለሽ። ሄሎ ጆሲ። ወይ መጣ ላቀብልህ። ያላሰብነው ነገር ተፈጥሯል። ችግር ሊገጥመን ነው። ምን? ሰዎች ወደ ደረጃው ሊወጡ ነው። ምን እያልከኝ ነው? በቃ አለቀልኛ። ይኸውልህ መናደዱን አቁምና ከዚህ በኋላ ለሚፈጠሩን ችግሮች መፍትሄ ማሰብ ብቻ ነው የሚሻለን። እሱማ ልክ ነህ። እንዴት እጄን አጣጥፌ ይቀመጣለሁ? የሆነ ነገርማ አደርጋለሁ። እሺ፣ በቃ የሆነ ነገር አድርጉ። አርፈው አይቀመጡም እንዴ? እንዲያውም ፊልም ላይ እንዳለው ተሸክመኝ ዘኝት። እኔ ፍቅር ደክሞኛል። ቢዮ ካሉ አልሄድም። እዴ ባልሄድም አትሄዳ፣ እዚሁ እንቆያለን። ጥሩ
ነው ማለት ነው። የኔ ፍቅር ይሻላል። የቀረን እኮ 7 ደቂቃ ብቻ ነው። ከዚህ ቤት ካልወጣን ያበቃልናል። ታገሽኛ እንዴ? ሄሎ አቤላ፣ በቅድሙ በቴራሱ በኩል ናልኝ፣ ቶሎ በል። ልታደርግ ነው? የኔ ማር ይኸውልሽ፣ ለክፉም ለደጉም በቴራሱ በኩል ቦርሳውን ለአቤላ ቀብለው፣ ከዛ እኛ በዚህ በኩል ቀስ ብለን እንወጣለን። ምን ያህል እንደምወድ ግን ታውቃለህ? ከኔ ባይበልጥም በምን አወቅ ከኔ እንደማይበልጥ? ይሄማ ፍትሃዊ አይደለም። እና ኢፍትሃዊ ነው? አዎ። ህይወቴ እስካለች ድረስ በሙሉ ልቤ ነው የማፈቅርሽ። እኔም እንደዛው አፈቅርሃለሁ። ደግሞ አንድ ጆሮ ጌጥ መልበስ ፋሽን ሆነ እንዴ? አላ ነበር ትምህርት ቤት ራሱ ሲል እንዳረኩት በደንብ አስታውሳለሁ። ስለዚህ የሆነ ቦታ ወድቆ ይሆናል። ወድቆ ነው ማለት ነው። እጭ አንዴ ከወደቀ መሄድ ይገኛል። ምንድነው ላሳይ ያልሽኝ? ሹዲ ቆይ ላሳይ። የኔ ፍቅር በጣም ፈርቻለሁ። አይዞሽ፣ አንቺ ብቻ እንደምንወጣ አመኝ። ሁሉም ነገር ይስተካከላል። ደግሞ እንደማፈቅርሽ አትርሽ። የኔ ፍቅር እኔም አፈቅርሃለሁ፣ ደግሞ አምናለሁ። አሁን ጫማችንን እናውልቅና ቀስ ብለን ኮቴያችን ሳይሰማ በዚህ በኩል ላጠን። እሺ ማሪ። ጫማችንን እናውልቅ። ፍቅር አያምር? አንቺ እኮ ምንም ብትለብሽ ያምርብሻል። መርማሪ ነው። ሄሎ። አቤት። እንዴት? በአድራሻው ፈለጋችሁት? ይኸውልህ እሱም ማግኘት ባትችሉ እንኳን የሆነ ፍንጭ ይዛችሁ ልትመጡ ይገባል። በዚህ ሳምንት ለኮማንደር የሆነ ነገር ላይ ደርሼ ሪፖርት ማቅረብ አለብኝ። ምን ፍቅር ችግር አለ? አይ ምንም የለም። እንዴት ተናደ ምንም ትለኛለህ እንዴ? የሆነ ወንጀለኞች ነበሩ። ፍንጭ አገኝበታለሁ ያልኩት ሰው ተሰወረ ስላሉኝ ነው። ታዲያ የኔ ባል ምንም አይበግህም። እሱማ ልክ ነሽ፣ ግን እንደምናስበው ቀላል ኬዝ አይደለም። ውስብስብ ኬዝ ነው። ኬዙን ውስብስብ ያደረገብኝ እነዚህ ወንጀለኞች በዘረፋ ወንጀል በጣም የተካኑ ናቸው። ይገርምሻል፣ በዚህ 6 ወር ውስጥ ብቻ 8 ቤቶች ሰብረው ዘርፈው ገብተዋል። 8ቱንም ቤት ሲዘርፉ ግን ምንም ፍንጭ አልተገኘም። ታዲያ ከ8 ቤት እንዴት አንድ ፍንጭ ይጠፋል? እያንዳንዱ እንቅስቃሴያቸው በጥንቃቄ ነው። ይህ ማለት በዝርፊያ የተካኑ ናቸው ማለት ነው። ግን የፈለጉትን ያክል ቢካኑ አንዲት ፍንጭ እስካገኙ
እሷን አስፍቼ አነፍንፌ ነው የሚይዛቸው። እሱማ የት ይቀርላቸዋል? እስካሁን በፖሊስ በቆየሁበት ጊዜ እንደዚህ ፈታኝ ኬዝ አጋጥሞኝ አያውቅም። ይህን ኬዝ ሳልዘጋ ደግሞ አልተኛም። ጮህ ሰማሁ ልበል? እኔ እንጃ ነው ብለህ ነው? ማን ነው? ማን ነው? ውይ አስካሉ ትሆናለች። አስካሉ አስካሉ እየሰማሁ መሰለኝ። የስ አረግ ነው። በጣም ደስ የሚለው። እንዴት ነሽ? አሁን ተርፈሻል አይደል? አሁን በጣም ደህና ነኝ። ምንም አይነት ህመም አይሰማኝም። ግን ቤት ስንገባ ግን እንጃ የሚሰማኝ መሰለኝ። እንዴ ደግሞ ብታይ ሲወጋኝ እኮ የያዙን ነበር የተመሰለኝ። እኔ ራሱ እንዴት ፈርቼ ነበር፣ ደንግጬ ነበር። ግን አደረግነው የኔ ውድ። ከአሁን በኋላ ምንም መጨናነቅ የለም፣ መስረቅ የለም። አሁን ባለን ብር አዲስ ህይወት እንጀምራለን። ቆንጆ። አቤልስ? እንዴ አቤል የለም እንዴ? የት ነው? ኖ ምንድን ነው? ጓደኞቼ ስላደረኩት ነገር ሁሉ ይቅርታ፣ በጣም አዝናለሁ። ምንድን ነው የኔ ፍቅር? አቤል በሩን ይዞ ጠፍቷል። አቤል የኛ አቤል? ስልኩንም አጥፍቶታል። ኖ አቤል አታረገውም። ወደድካቸው? አሪፍ ስጦታዎች ናቸው። ቆይ መቼ ነው ማዘር የሚመጡት? ትንሽ ትቆያለች። እንዴት እንደናፈቀችኝ እኮ። አሁን ይሄ ሁሉ ስጦታ ይላከችው እቆያለሁ ስላለች እንዳላኩርፋት ማባበያ መሆኑ ነው። ወይኔ ዋናው ስጦታ ረስቼ። እስኪ ገምት። እኔ እንጃ። እሺ ሀገር ስጠኝና ንገረኝ። እንዴ እንቆቅልሽ መሆኑ ነው እንዴ? ከፈለግኩ ምሳሌ አነጋገር አደርገዋለሁ። ቶሎ ሀገር ስጠኝና ንገረኝ። መቼም ኢትዮጵያ ሀገሬን አልሰጥሽም። እንዴ ለኔ ለሚስት የኔ ማለት ያንተ አይደል? እሺ ኢትዮጵያን ሰጥቶሽ። ኢትዮጵያ ሂጄ ሁሉ በእጄ ሁሉ በደጄ 24 ካራት የአንገት ወርቅ። ዋው ትልቅ ስጦታ ነው። አዎ እንደውም ለሳይ እንዴ እኔ ፍቅር እዚህ ነበር ያደረኩት እኮ። የለም ፈልጊዋ። ፈለኩት የለም። እርግጠኛ ነሽ እሱ ጋር ነበር? አዎ እዚህ ጋር ነበር። አስካሉ የታለች? አስካሉ
እኔ ይሄንን ላምን አልችልም። አቤል እንዴት እንደዚህ አይነት ነገር ያደርጋል? እኔ እኮ ከምንም ያናደደኝ ብርን አስበልጦ እኛን ጓደኞቹን መክዳቱ። ወይኔ አንቺ ተጫወተብን። በጣም እኮ ነው የገረመኝ። አቤልን እስከዛሬ ድረስ አላውቀውም ነበር ማለት ነው። ውሸት በሆነ ውሸት አይሆንማ ውዴ፣ ውሸት አይደለም አድርጎታል። ቆይ ማለት የምር አድርጎታል። ትናንት መጠርጠሬ ዛሬ ልክ መሆኔን አስታውቆኛል። እንዴ ጠርጥራው ነበር ማለት ነው? አቤል የት ሄዶ ነው? ቢራውን እስካሁን አያመጣም እንዴ? ክፍሉ ገብቼ ፓስፖርቱን ሳየው በጣም ደነገጥኩ። እኔ እስካውቀው ድረስ አቤል ፓስፖርት እንደሌለው እንዴት ሲያወጣ አልነገረኝም ብዬ ጠረጠርኩ። ስራችን እንደጨረስን ዱባይ ሄደን ፈታ ማለት ነው። ወይኔ እሱማ በጣም አሪፍ ሀሳብ ነው። ፓስፖርት አላችሁ ሁለታችሁ? ለካ እሱም አለ። ከዛ ዝም ሲለኝ አንድ ነገር እንዳለ ጠረጠርኩ። ምን? ይህንን ማመን ይከብደኛል። ቆይ ይህን አልተዘጋጅቶበታል ማለት ነው? እሺ አንተስ ይህን ሁሉ ነገር እያወቅህ እንዴት ዝም አልክ? ኖ ዝም አላልኩም። መጀመሪያ ብሩን ይዞ ይጠፋል ብዬ አልጠረጠርኩም ነበር። እንደው ሳይነግረን ሊሄድ ይችላል ብዬ እንጂ። ከዛ በኋላ ግን ጥርጣሬ እያደረ ብሩንም ይዞ ሊጠፋ ይችላል ብዬ አሰብኩ። ምንድነው ቦርሳ ውስጥ ያደረገው? ጂፒኤስ። ምን? የምርህን ነው? አዎ፣ ምክንያቱም ሁልጊዜ እንደ ነብር ተጠራጣሪና ጥንቁቅ መሆን አለብሽ። አቤል በሱ ቤት እኔን ቀድሞ መዘጋጀቱ ነው። አቤል እኔን ለመብለጥ ገና ብዙ ይቀረዋል። አቤል እንደ ጦጧ ብልጣብልጥነትን የተጫወተው። በጣም ደስ ይላል። ብሩን እኮ አገኘን ማለት ነው። ቆይ አሁን እሺ እንዴት ነው ብሩ የምናገኘው? በዚህ ስልክ እንከታተለዋለን። ይኸውልሽ ከኛ 3 ኪሎ ሜትር ነው የራቀው። አሁን ተነስተን ልንደርስበት እንችላለን። የኔ ፍቅር ጥበቃውና ሰራተኛው ራሳቸውን ስተወድቀዋል። ምን ሆነ? አላውቅም። እሱንም ወቅተውታል። ቅድም በሩን ከፍቶልን አልነበር እንዴ? አይመስለኝም። ቤት ውስጥ ሰው የገባ ይመስለኛል። ስለዚህ እኔ ቼክ ላድርግ፣ አንቺ እዚህ ጠብቂ። ወይኔ ቤላ ሰራ። ስልኩ እኮ ምናልባት ከሰራ ብዬ እየሞከርኩለት ነው። ምን ልሁን ብሎ ይከፍተዋል። እኔ ግን ዛሬ እየሆነ ያለው ነገር በሙሉ ህልም እየመሰለኝ ነው። አይዞሽ፣ የትም አያመልጥ። የገባበት ገብተን እንይዘዋለን።
ጠዋት ነው የጠፋሽ? ትምህርት ቤት ሲሄድ በሁለቱም እንዳደረኩት እርግጠኛ ነኝ። ለዛ ከሆነ ወደ ላይ ስንወጣ ጠዋት ስንላፋ ነው የወደቀው ማለት ነው ይመስለኛል። ስለዚህ እኛ ውስጥ በነበርንበት ሰዓት ነው ዘራፊዎቹ የወጡት። እንዴት? የሆነ ሰዓት ላይ ጩኸት የሰማ መስሎን ነበር፣ ግን ልክ ነበር። ዘራፊዎቹ ጫማቸውን አውልቀው ሲወርዱ የጆሮ ጌጡ ሲወጋቸው ነው የጮሁት። ከዚህ በኋላ የደም ምልክቱን እዩ ከኋላሽ። አንድ ቦታ ላይ ብዙ ደም ይታያል። እኔ በወጣሁበት ሰዓት እዚህ ላይ ነበር ተደብቀው የነበሩት። ይህ ምልክት ደግሞ እስከ በሩ ድረስ ይታያል። ከዚያ በኋላ ጫማ ለብሰው ነው የሄዱት። ለማንኛውም ለአባትሽ ደውይላቸው፣ መጥተው ክፍላቸውን ቼክ ያደርጉ። ጋሼ አንድ ወንድና አንድ ሴት የዶክተር ልብስ ለብሰው ነበር። ቤት ለቤት የኮሮና ምርመራ ነው ብሎ መርፌ ወጉኝ። ከዚያ በኋላ ራሴንም አላየም። ፊታቸውን ብታዩ ታስታውሳቸዋለህ? ኧረ የለም ጋሼ፣ ማክስ አድርገው ነበር። አስካሉ አንቺስ? እኔማ ጋሽዬ ሽንኩርት እየከተፍኩኝ ነበር። የኮቴ ነገር ሰምቼ ስወጣ አንድ ልጅ ከጀርባዬ ሲገባ አየሁት። ደንግጬ ቶሎ ብዬ ተደበቅኩኝ። ከዛ ጋሼ ጋር እደውላለሁ ብዬ ብርጭቆ ወድቆ ተሰበረብኝ። ከዛ ልጁን አገኘኝ። ምን እንደተፈጠረ ከዛ በቃ ምንም የምታስታውሱት ነገር የለም? ኧረ የለም ጋሼ። ይኸውላችሁ እስኪ በደንብ ለማስታወስ ሞክሩ። ከአሁን በፊት 8 ቤቶች በዚህ መልኩ ሲዘረፉ ጥበቃዎቹ የሰጡን ቃል ተመሳሳይ ነው። ይሁን ነገር ለማስታወስ ሞክሩ። ትንሽ ፍንጭ ካገኘን ለእኛ ጠቃሚ ይሆናል። እስኪ ለማስታወስ ሞክሩ። ኧረ የለም። አስካሉ አንቺስ? እየደረስን ነው መሰለኝ። 2 ደቂቃ ካለበት አልተንቀሳቀስም። ቆይ አሁን እዚህ አካባቢ ምን አለ? ምን ያደርጋል? አቤል፣ በአንተ ቤት መሸሽህ ነው። እየመጣውልህ ደርሼብሃለሁ። እንደዛ ከሆነ ጥሩ እንፍጠና። ደርሰናል። በዚህ ጋር መሰለኝ።
አቤል ከኔ ጋር ቆንጆ ጨዋታ እየተጫወተ ነው። ካሁን በኋላ በቃ በቃለን። ህይወታችንን ራሱ እንዴት እንደምንኖር አላውቅም። እኔ እንጃ የኔ ውድ። በቃ ህልማችን ሁሉ ገደል ገባ ማለት ነው። ቆይ ካሁን በኋላ ምንድን ነው የምናደርገው? እኔ እንጃ የኔ ውድ። እንስረቅ እንኳን ብንል 3 ካልሆነ መስረቅ አንችልም። ላይፋችን ሙሉ ለሙሉ ተበላሸ ማለት ነው። እንዴ ግቢ። አረ እኔ ውድ ግራ እያጋባኸኝ ነው። ምን ሆነሃል? ቆይ ወዴት ነው ይዘህ የምትሄደው? ኃይሌ ጋር። አሁን እኛ ኃይሌ ጋር እንደምንሄድ እሱ አያውቅም ብለህ ነው? ዛሬ ባይመጣ ነገ ይመጣል። ምክንያቱም ኃይሌ ከሌላው ጊዜ የተሻለ ዋጋ እንደሚሰጠን ስንነጋገር ማታ ሰምቶ። ጋሼ ተረጋጉ። ነገሮችን በፍጥነት እኛ እያጣራን ነው። እነዚህ ሆን ብለው ነው የዘረፉኝ። ለመሆኑ በካሜራ የተገኘ ነገር የለም እንዴ? ካሜራው ሙሉ ለሙሉ ሀክ ስለተደረገ ምንም ነገር ልናገኝ አልቻልንም። ኢንስፔክተር አንድ ነገር ማድረግ አለባችሁ። በገዛ ቤት ልሳቀቅ እንዴ? ምን እየተደረገ ነው ያለው? አንድ ነገር ማድረግ አለባችሁ። ነገሮችን ሁሉ በተሻለ ፍጥነት እናስተካክላለን። ዲያሊ ሰላም ነው። እንዴት ነው? ስንት አመጣችሁ? አቤል ደውሎልህ ነበር እንዴ? አዎ ደውሎ ነበር። እና ምን አለ? ከ30 ደቂቃ በኋላ ደርሳለሁ አዘጋጅልኝ ብሎኛል። ይኸውልህ ኃይልዬ፣ ዶላሩ የሰው ነው። ሰው ዘርዝሩልኝ ብሎ ባደራ ያስቀመጠው አቤል በተኛንበት ሰርቆ ነው እና አንተ ጋር እንደሚመጣ ጠርጥረ ነው። ታዲያ እኔ ምን ልርዳችሁ? ያው እስኪመጣ ድረስ ለአንተ የሚገባውን በኋላ ገጫሃለሁ። አንተ ጋር እንድንጠብቀው ነበር። አራ ኃይልዬ እመጣለሁ ካለ እኮ 40 ደቂቃ አለፈ። እኔም ግራ ገባኝ። ቆይ ለምን እየጠበቅኩ ነው ብለህ አትደውልለት? አዎ እውነቷን ነው፣ ደውልለት። ላውድ አድርገው። ሄሎ አቤላ፣ ቀረህ እንዴ? እየጠበቅኩ እኮ ነው። መጣሁ፣ ግን በዛ ዋጋ አይደለም ከጨመርክ ነው። ኧረ አቤላ፣ ከዚህ በላይማ አያዋጣም። አንተ ራስህ ታውቅ የለ እንዴ? አይ በቃ እንደዛ ከሆነ ይቅርብህ። እኔ ከዛ በላይ የሚከፍል ሰው አግኝቻለሁ። እሺ በቃ ና። በቃ ይቅርብህ፣ እንደውም ትቼዋለሁ። ችግር አለ እንዴ? ይኸውልህ ኃይልዬ፣ እኛ እንደው የምር አንገዛው። ለምን ጨምርልሃለሁ አትለው? እሺ አቤላ፣ በቃ ከሰባ አድርጌልሃለሁ። ኃይሌ ጨረስን አይደል? በቃ ትቼዋለሁ። ይሄ ልጅ የምሩ ነው እንዴ? ከዚህ በላይ ምንም ማድረግ አልችልም። የምችለው አግዣችኋለሁ። ጆያ፣ አሁን ይሄንን መርሳት አለብን። በቃ አቤል ሆን ብሎ አቅዶ ነው ይሄን ነገር ያደረገው። የፈለገ ቢያቅድ እንዲህ በቀላሉማ እጅ አልሰጥም። ቆይ እሺ፣ ካሁን በኋላ ምን ታደርጋለህ? ገና እኮ አንድ ቀኑ ነው። እንዲህ ላይፋችንን አበላሽቶማ ዝም አልለው። ሊያውም የኔ ከምለው የቅርብ ጓደኛ። እሱ እንኳን ያናዳል። እምጥም ይግባ ስምጥም የገባበት ገብቼ ይዞዋል። አስበሽዋል? ይሄኔ ላይፋችን ሌላ ታሪክ ነበር።
እሱ እንኳን ነበር። እሺ በላው ይሄንን ኪኒን ውሰድ፣ ቢያንስ ትንሽ ያረጋጋሃል። እሺ ትንሽ አረፍ በል፣ አረፍ በል። እኔ ሻወር ውስጥ መጣሁ። አንድ ነገር ታደርጉልኛላችሁ። ከዚህ እንደወጣችሁ በቀኝ በኩል 3ኛው ግቢ ላይ ካሜራ ተጠምዶ ይቻላል። ከ5 እስከ 6 ሰዓት ባለ ጊዜ ውስጥ ሪከርድ የተደረገ ማንኛውም ነገር ይዛችሁ ትመጣላችሁ። እዚህ ላይ አንድ ትኩረት እንድታደርጉ የምፈልገው ነገር አለ። በእያንዳንዱ መኪና ላይ ትኩረት እንድታደርጉ ፈልጋለሁ። ተግባባን? ግን ኢንስፔክተር በመኪና ውስጥ እንደነበሩ በምን እናውቃለን? እርግጠኛ ነኝ እንደዚህ አይነት ወንጀል ከፈጸሙ በኋላ ከአካባቢው ለመሰወር መኪና የሚጠቀሙት፣ በእግራቸው አይንቀሳቀሱም። ተግባብተናል? እሺ ኢንስፔክተር። በቃ ሁሌ ቃኔ ከጠመመ ጠመመ ማለት ነው። ለምን እንደዚህ ትያለሽ? ይሄ ነገሮች መገጣጠም እኮ ነው። ተውኝ እስኪ ውዴ። በእርግጥ ነገሩ ያናዳል፣ ግን ቢሆንም በአጭር ጊዜ ውስጥ ጉዳዩን ዘገዋለሁ። ሄሎ ሄሎ ጆ። አቤት። አቤላ ከሆነ ጀረስ ጋር አይቼዋለሁ። እሱ ጋር ሊመነዝር ነው መሰለኝ። አረ እስከዛ የሆነ ነገር ፍጠራ። አረ ከልጁ ጋር ጸብ ነኝ። እሺ በቃ እኔ መጣሁ። ሄሎ የኔ ውዴት ሄደ ነው? እዚህ ጫፍ ያለው ሱፐር ማርኬት ሄጄ ነው። መጣሁ። ታዲያ ሳትነግረኝ ነው የምትሄደው? ይኸው እየመጣሁ እኮ ነው የኔ ውድ። መጣሁ። እሺ ቶሎ ነው። ወይ ሰላም አለ። ወጣ እንዴ? አረ ገና አልወጣም። ይሄ ነው አይደል? አዎ እዚህ ነው ያለው። በቃ ነው ሂድ። እሺ እዛ እጠብቅሃለሁ። እሺ ቴንክ ዩ ኃይሌ። ወንድ ከሆንክ አቆምም ነበር። ሸይጣን ከሃዲ።
እኔም በጣም ናፍቆሽ። እሺ ይሄንን ለንግስቲቱ በጣም ነው የማመሰግነው። ብታይ ሁሉን ነገር ባሰብነው መንገድ ነው ሄደልን። እኔ በጣም ፈርቼ ነበር። የሆነ ነገር ጠርጥሮ ምን ያደርጋታል እያልኩ ስጨነቅ ነበር። ምንም ነገር እኮ አልጠረጠርም። አሁኑኑ ከዚህ አካባቢ ለቀን ወደ ኤርፖርት መሄድ አለብን። የቼኪን ታይም ሊያልፍ 20 ደቂቃ ብቻ ነው ይቀር። ቼኪን አለፍን ማለት ደግሞ ፍላይት አለፍን ማለት ነው። ስለዚህ ኤርፖርት ከገባ ማጨስ ስለማንችል አንዳንድ ሰሚት ደስ እያለኝ በጣም ጠምቶኝ ነበር። ጠብቶኝ ነበር በጣም። ማር መጥቻለሁ። ፍቅር ማሬ አዝናለሁ። እኔ አንተ መሆን ስላልቻልኩኝ ነው ይሄን ያደረኩት። ከዚህ በኋላ እኔ አቤል ሆኛለሁ። አታረጊውም። የኔ ወድ ተነሽ፣ በቃ እንደዚህ ሆነን ከመጣ ደስ አይልም። ብየዋል። እነሱም እንደዚህ ላይ ተኝቼ ነው መዋል የምፈልገው። እባክሽ እንደሱ ቢሆን እኮ ከአንቺ በላይ ደስታ የሚሰጠኝ እኔ ነኝ። ግን አይሆንም። ቆይ ግን እስከ መቼ? አላውቅም። እሺ ግን ትወደኛለህ? ከልቤ ነው የምወድሽ፣ ከልቤ ነው የማፈቅርሽ። እንደዛ ከሆነ ከሁለታችንም ጋር አንድ አይነት ስሜት ነው ያለው። ለምን አንጠፋም እንዴ? ወዴት? እኔ እንጃ አላውቅም። ብቻ የሆነ መላ ነገር አይጠፋም። አንቺ ካልሽኝ እሺ። እንኳን ወደሚታወቅ ቦታ ወደማይታወቅ ቦታ መጥፋ ብትኝ ደስ እያለኝ ነው የማደርገው። እሺ አሁን ተነሽ። ብየዋል። እነሱም ፓስፖርት ነገ አልጋ። ስለዚህ ሳምንት የምንዘርፈው የመጨረሻ ዘርፋችን ነው ማለት ነው። ከተሳካልን ከዚህ ሀገር ልም ብሎ አዲስ ህይወት፣ አዲስ ቤት፣ አዲስ በቃ እንጃ። እኔ ግን በጣም እየፈራው ነው። ዝም ብዬ ሳስበው የሚሳካልን አይመስለኝም። ለምን ፈራሽ? ጆሲ የሚያውቅ እየመሰለኝ ነው። ደግሞ ታውቃለህ፣ እሱ ቢያውቅ ሁሉን ነገር ነው የሚያበላሽብን። ለምን ያውቃል? እኛ ማድረግ ያለብንን ነገር እኮ በጥንቃቄ ካደረግን እሱ ሊያውቅ የሚችለው ከዚህች ሀገር ልንወጣ 20 ደቂቃ ሲቀረን ብቻ ነው። እንደዛ ከሆነ ጥሩ። የትም አባቱ አያመልጠኝ። ሄሎ አቤላ፣
እየጠበቅኩ እኮ ነው። ኃይሌ ጨረስን አይደል? በቃ ትቼዋለሁ። ወይኔ ውድ ሄሌኔ ፍቅር ይኸውልህ ከቤት ስለወጣ ተጠንቀቅሽ። እሺ እሺ። ልጅ አንድ ነገር ተባበረኛለህ። ብራዘር በጣም እየተከታተለኝ፣ ስለዚህ ብሩን ራሴ ይዘህ መተህ ታችኛው ቅያስ ላይ ተቀብለኛለህ። አረ ችግር የለውም አያሳስብም። ቴንክ ዩ። ከዚህ በኋላ በፍቅራችን መሀል ምንም አይነት ነገር የለም። በነፃነት ነው የምንኖረው። ደወል አቤል። ሄሎ ሃኒ፣ ምን አደረኩሽ? ምን በበደልኩሽ? አሁን ይሄ ለእኔ ይገባኛል? ቆይ ከእኔ ምን ጎደለሽ? ጆሲ አየ ላይፍ አንዳንዴ ታስገድዳለች። ሁሉንም ነገር ያደረግነው ለነፃነታችን ስል፣ ደግሞ እሷን ብትሆን ከኔ ጋር መሆን ነው ምርጫው። ስለዚህ ማድረግ ያለብኝ እንደ ያደረኩት። ዝም በል አንተ አውሬ! ይኸውልህ ትሰማለህ? ሁላ ነገር ያደረግከኝ ነገር የገባህበት ገብቼ ትከፍላታለህ ዋጋው። አልለቀህም። ልትበቀለን እንደምትችል ይጠፋናል ብለን። ለማንኛውም ምንም ነገር ለማድረግ ባትሞክር ጥሩ ነው፣ የትም ባትፈልግ። እኛ ከሀገር ልንወጣ 1 ሰዓት ነው የቀረን። አንተ ደግሞ ራስህን ልትስት 15 ደቂቃ ነው የቀረን። ብትችል ካለህበት ባትንቀሳቀስ ጥሩ ነው። ማለት አየህ፣ በዚህ ሁኔታ ልክ 9 ሰዓት ላይ ራስህን ትስታለህ። የምትነቃው ደግሞ ማታ 2 ሰዓት ላይ ነው። ይሄ ማለት ደግሞ እኛ ከዚህ ሀገር ወጥተን ሌላ ሀገር ገብተናል ማለት ነው። አዝናለሁ ጓደኛዬ፣ ሁሉንም ነገር እንዳደረግ ያስገደደኝ ፍቅር ነው። ከቻልክ እኛም ማሳደዱን ተውና ራስህን ቀይር፣ አዲስ ህይወት ብትጀምር ጥሩ። መልካም ጊዜ። ኖ እንደዚህ አይሆንም። ሄሎ ሄሎ፣ የኔ ውድ ግን እየሆነ ያለው ነገር የምር ነው? ምን ነው በህልምሽ መሰለሽ? ሁሉም ነገር ባሰብነው መንገድ እየሄደ ነው። ነግሬሻለሁ እኮ በጥንቃቄ ከሄድን ሁሉም ነገር ባሰብነው መንገድ እንደሚሳካ። አሁን የጓጓንለትን አዲስ ህይወት እስክንጀምር ሎዲንግ ኒው ላይፍ ጀመርን እኮ ኦልሬዲ። የኔ ፍቅር ነኝ፣ አፈቅርሃለሁ፣ ደግሞ አምናለሁ። የኔ ፍቅር ነኝ፣ አፈቅርሃለሁ፣ ደግሞ አምናለሁ።
ምክንያቱም እኔና አንቺ እዚህ ጋር መለያየት አለብን። የመለያየት ነው? እየቀለድክ ነው? በፍጹም አዝናለሁ፣ ግን እኔና አንቺ ነገር እዚህ ጋር ነው የሚያበቃው። ይሄንን ሁሉ ነገር እኮ ያደረግነው ለፍቅራችን ስንል ነው። እኔም ስለማፈቅረክ አንተም ስለምታፈቅረኝ። ዝም በይ። ጆሲም ያፈቅርሽ ነበር፣ አንቺም በጣም ታፈቅሪው ነበር። እሱን ጥለሽ የመጣሽ እኔን ጥለሽኝ እንደማትሄጂ ምን ዋስትና አለ? አላመንከኝም? አላምንሽም። ቆይ ለምንድን ነው አንተ እኔን ብቻ ተወቃሽ የምታደርገው? ጆሲ እኮ ያንተም ጓደኛ ነበር። ነኝ፣ ግን ጆሲ ላንቺ ያለው እምነት በጣም ትልቅ ነበር። ሊያገባሽ ይፈልግ ነበር። ወደፊት ሚስቱ እንደምትሆኚ ያምን ነበር። ከአንቺ ጋር ህይወት መመስረት፣ ብዙ ነገር ማድረግ ምናምን ያስብ ነበር። አንቺ ግን ከሃዲ ነሽ። አየሽ፣ እኔ እየተጓዝን በነበረበት ሰዓት መሀል ላይ ነው መንገዱ ልክ እንዳልሆነ የገባኝ። እናም አንድ ዘረፋ አመቻችቼ የማገኘውን ገንዘብ ሙሉ ለሙሉ ወስጄ ከሀገር መውጣት አቀድኩ። ለዛ ደግሞ አንቺን ጥሩ ግብአት አደረኩሽ ማለት ነው። ይኸውልሽ እጅሽ ላይ ያለው ፓስፖርትም ሆነ ትኬት ፌክ ነው። ደግሞ ሆን ብዬ ነው፣ ሆን ብዬ ጆሲ ሁሉንም ነገር እንዲያውቅ አንቺን እዚህ ጌም ውስጥ የከተትኩሽ። ወይኔ ሆዴን! አንተ ውሻ ምን አድርገኝ ነው? ትሰሚኛለሽ? የገመትሽው አፕል የተመረዘ ነው። እሺ ትንሽ ደቂቃን የቀረሽ ትንፋሽሽን ቆጠብ ብታደርግ ይቻልሻል። ትሰሚኛለሽ? የቀረሽ በጣም ጥቂት ደቂቃ፣ ግፋ ቢል እስከ 9 ሰዓት ነው በህይወት የምትኖሪው። አንቺ ለጆሲ ያልተመለሽ ለእኔ አትመለሽም። በጣም ክፉ ሴት ስለሆንሽ የሚገባሽ ይሄ ነው። ቀሽም በቃ ህይወት ለካ እንደዚህ ነች። ዛሬ አዲስ ህይወት ጀምራለሁ ባልኩበት ቀን ያለኝን ሁሉ አጣው። ግን ይበለኝ፣ ይሄ ሁሉ የራሴ ጥፋት ነው። እኔ ሁሉ ነገር ያጣሁት በተሳሳተ መንገድ መሄድ የጀመርኩለት ነው። ዓላማዬን ትቼ ስሜቴን እያስቀደምኩ ነው። የወንድሜን ህልም እንኳን ለስሜቴ ብዬ ማሳካት አልቻልኩም። ታዲያ መጨረሻዬን ምን ጠብቄ ነው? ሁሌም በተሳሳተ መንገድ የሚሄድ ሰው የተሳሳተ ቦታ ነው የሚደርሰው። ወንድሜ ከዚህ በኋላ ይህን ቃል እንዳትደግሙ። እሺ፣ ሁለተኛ ደግሞ ይኸው ሌባው እኮ ምን ፍቅር ችግር አለ እንዴ? አንድ ጥያቄ የሆነብኝ ነገር አለ። አንድ ሰው ብቻውን ይህን ዘረፋ ያካሄደን ብሎ ለማመን ይከብደኛል። ውስጥ ሆነን ደግሞ ድምፅ ሰምተን ነበር፣ የሴት ድምፅ። ስለዚህ ብቻውን አልነበረም ማለት ነው። አዎ ልክ ነህ።
ይህን ነገር ማመን አልቻልኩም። ይገርምሻል፣ ዩኒቨርሲቲ ደውዬ ቼክ ሳድርግ ሲሰርቅ ተገኝቶ ከተባረረ 1 ዓመት እንደሆነው ነገሩኝ። ይህን ሁሉ ጊዜ እየዋሸ ነበር ማለት ነው። ቆይ ምን አጣው ብሎ ነው እንዲህ ሌብነት ውስጥ የገባ? እኔ እኮ እንደ እናትም እንደ አባትም ተንከባክቤ ነበር እዚህ ያደረስኩ። ለእኔ ይሄ ይገባኝ ነበር። ይገባኛል የኔ ፍቅር፣ ነገሩ በጣም ከባድ ነው፣ ግን ደግሞ መረጋጋት አለብህ። ምን ቢያረጋጋ ነገር አለች? በምን ልረጋጋ? እስካሁን የተዘረፉ የ8 ቤት ዝርፊያዎች በሱ ነበሩ፣ ለዛውም በምወደው ወንድሜ። ሄሎ፣ እሺ፣ ከዓይናችሁ እንዳይሰወር መጣሁ አሁኑ። ቆይ ምን ልታደርግ ነው? ወንድሜ ስለሆነ ምንም አራራለት። ያጠፋውን ይቀጣል። ወንድ አቤል፣ ጨዋታውን በአሸናፊነት ጨርሰሃል። አንድ ሳላደንቅልህ የማልፈው ነገር ቢኖር እስከ ዛሬ ድረስ የውሸትህን ሆኖ አለማወቅ። ይኸውልህ አንድ ነገር ማወቅ አለብህ። እኔም የምሬን አፍቅሬህ እንዳልሆነ ልታውቅ ይገባል። እኔ ከአንተ ጋር የሆንኩት በቃ የዛሬውን ቀን እንድታግዘኝ ብቻ ነው። ምክንያቱም ብቻዬን ማድረግ ስለማልችል። አንተ ራስህን እንደ ንጹህ ልታይ አትችልም። የገዛ ጓደኛህን እኮ ከርተሃል። የገዛ ጓደኛህን ሚስት እኮ አማግጠሃል። ሁለታችንም በደለኞች ነን። ለዛም መሰለኝ መጨረሻችን አንድ ይሆኑ። አንተም ሞት አፋፍ ላይ ነህ። አንተም ተመርዘሃል። እሺ አንተ የሰጠው ሲጋራ የተመረዘ ነው። እናንተ ያለ ደቂቃ እስከ 9 ሰዓት ድረስ ብቻ ነው። አባ አባ ዋስ ጉሮሮ ያፈጅ እኔ ያኮራኛል ያልኩት ወንድም ያዋርደኛም ብዬ አንድም ቀን አስቤ አላውቅም። አንድም ቀን። እኔ እኮ አንተ ምንም ነገር እንዳይጎልብህ ነበር ስጨነቅ ነበር። ምክንያቱም አንድና ብቸኛ ወንድሜ ስለሆነ ትልቅ ደረጃ ትደርስልኛለህ ብዬ፣ ግን አንተ ተቃራኒ አገኘሁ። ተቃራኒ ሆነህ አገኘሁ። ይህን ሁሉ ነገር ስታደርግ እኔም መደበቅ ሳይሆን ራስህን የሸወድከው። ነገሩን ሳውቀው ባዝን የኔ ህይወት አይበላሽም። ተመልከቱ ያንተን ህይወት።
ቅንጣት ታክል አላዝንልህ። ለእያንዳንዱ ላጠፋው ነገር ሁሉ ትቀጣታለህ። ልክ ነው ወንድሜ። ምክርም አያስተምረው ህይወት ራሷ ታስተምረዋለች። ነገር ግን እኔ አንተን ላስቀየምኩ ነገር ብቻ ይቅር በለኝ።